ከዛሬ የተሻለን ነገ ስትጠባበቁ የሚሰማችሁን ስሜት ለመግለጽ ፈለጋችሁ እንበል። ምናልባት ልትቆጣጠሩት የማትችሉ የደስታ ስሜት ወይም ጉጉት ይሆናል፣ ወይም ደግሞ እርግጠኛ አትሆኑ ይሆናል። ብዙዎቻችን ይህን ስሜት እናውቀዋለን። ተስፋ ብለን እንጠራዋለን። ተስፋ መጠባበቅ ማለት ሲሆን ለሰው ልጅ ጤናማ ህልውና እጅግ አስፈላጊ ነው። በመጽሐፍ ቅዱስ ውስጥም በጣም አስፈላጊ ሐሳብ ነው። እንደውም በጥንት የመጽሐፍ ቅዱስ ቋንቋዎች ተስፋን የሚገልጹ ብዙ አስደማሚ ቃላት አሉ። በብሉይ ኪዳን ተስፋ ተብሎ የተተረጎሙ በዋናነት ሁለት የዕብራይስጥ ቃላት አሉ። የመጀመሪያው ያኻል የሚለው ቃል ሲሆን ትርጉሙም መጠባበቅ ማለት ነው። በኖህ ታሪክ ውስጥ የውሃውን መቀነስ ኖህ ለሳምንታት ያኻል ማድረግ ነበረበት። ሌላው የዕብራይስጥ ቃል ደግሞ ካቫህ ሲሆን ትርጉሙም እንደዛው መጠበቅ ማለት ነው። ካቭ ከሚል የዕብራይስጥ ቃል ጋር ይያያዛል። ትርጉሙም ገመድ ማለት ነው። አንድን ካቭ አጥብቀን ስንስበው የመበጠስ ውጥረት እንዲፈጠር እናደርጋለን። ይህ አንድ ነገር እስኪሆን ያለው ውጥረትና የመጠባበቅ ስሜት ነው ካቫህ ተብሎ የሚጠራው። ነቢዩ ኢሳይያስ እግዚአብሔርን ወይን ተክሎ ለመልካም ፍሬ ካቫህ እንደሚያደርግ ገበሬ አድርጎ ያሳየናል። ነቢዩ ሚክያስም የማለዳ ጠል ምድርን እስኪያረሰርስ ካቫህና ያኻል ስለሚያደርጉ ገበሬዎች ይናገራል። ስለዚህ በመጽሐፍ ቅዱስ ዕብራይስጥ ተስፋ መጠበቅ ወይም መጠባበቅ ማለት ነው። ግን ምንድን ነው የሚጠበቀው? በእስራኤል ነቢያት ዘመን ሕዝቡ የጥፋት ጎዳናን ሲከተል ኢሳይያስ እንዲህ አለ። ፊቱን ከእስራኤል የሸሸገውን እግዚአብሔርን እጠብቃለሁ፣ እሱንም ካቫህ አደርጋለሁ አለ። በነዛ ጨለማ ጊዜያት ኢሳይያስ የነበረው ብቸኛ ተስፋ ራሱ እግዚአብሔር ብቻ ነበር። እነዚህ ቃላት ከ40 ጊዜ በላይ በተጠቀሱበት በመዝሙረ ዳዊትም ጭምር ስለ ተስፋ የምናገኘው ሐሳብ ይህ ነው። ታዲያ በሁሉም ሁኔታዎች ማለት ይቻላል ሰዎች የሚጠብቁት እግዚአብሔርን ነው። ለምሳሌ በመዝሙር 130 ላይ ጸሐፊው ከነበረበት የሐዘን ጥልቀት ውስጥ እንዲህ ብሎ ይጮኻል። እግዚአብሔርን ካቫህ አደርጋለሁ፣ እስራኤልም እግዚአብሔርን ያኻል ያድርግ፣ ታማኝ ነውና እስራኤልን ከኃጢአት ይታደጋልና። መጽሐፍ ቅዱሳዊ ተስፋ በአንድ ሰው ላይ የተመሠረተ ነው። ይህም ከተስፈኝነት የተለየ ያደርገዋል። ተስፈኝነት በማንኛውም አጋጣሚ ውስጥ ሁኔታዎች እንዴት በጎ ውጤት ሊኖራቸው እንደሚችል ለማየት መምረጥ ነው። መጽሐፍ ቅዱሳዊ ተስፋ ግን ለሁኔታዎች ትኩረት አይሰጥም። እንደውም በመጽሐፍ ቅዱስ ውስጥ ያሉ በተስፋ የተሞሉ ሰዎች ብዙውን ጊዜ ነገሮች እንደሚሻሻሉ የሚያሳይ ማስረጃ እንደሌለ ይገነዘባሉ። ቢሆንም ግን ተስፋ ማድረግን ይመርጣሉ። እንደ ነቢዩ ሆሴዕ የኖረው እስራኤል በባዕድ ግዛቶች ስትጨቆን በነበረችበት በጨለማው ጊዜ ነው። እናም እስራኤል ከግብፅ ምድር በወጣች ጊዜ እንዳደረገው እግዚአብሔር ይህን የመከራ ሸለቆ ወደ ተስፋ በር ሊለውጠው ይችላል ባለ ጊዜ ተስፋን መረጠ። እግዚአብሔር በምጻተኝነታቸው ጊዜ ሕዝቡን ተቤዥቶ እንዳስገረማቸው ሁሉ አሁንም ይህን ሊያደርግ ይቻላል። ስለዚህ ስለ ነገ ተስፋ እንዲኖረን የሚያነሳሳን የእግዚአብሔር የትላንት ታማኝነት ነው። ከእግዚአብሔር ባህሪ በቀር ሌላን ነገር ባለማመን ወደ ኋላ በማየት የፊቱን ታያላችሁ። ዳዊት በመዝሙር 39 እንዳለው ነው፣ ጌታ ሆይ አሁንስ ሌላ ማንን ካቫህ አደርጋለሁ? አንተ የኔ ያኻል ነህ። በአዲስ ኪዳን የመጀመሪያዎቹ የኢየሱስ ተከታዮች ይህንኑ አይነት የተስፋ ልማድ አዳብረዋል። የኢየሱስ ሕይወት፣ ሞትና ትንሣኤ ለክፋትና ለሞት ባርነታችን እግዚአብሔር የሰጠው አስገራሚ ምላሽ ነው ብለው ያምኑ ነበር። ባዶ መቃብር አዲስ የተስፋ በር ከፈተ። እናም ይህንን ተስፋ ለመግለጽ ኤልፒስ የሚለውን የግሪክ ቃል ተጠቅመዋል። ሐዋርያው ጴጥሮስ የኢየሱስ ትንሣኤ ሰዎች ዳግም በመወለድ አዲስና የተለዩ ሰዎች እንዲሆኑ ሕያው ተስፋን እንዳስገኘ ተናግሯል። ሐዋርያው ጳውሎስም የኢየሱስ ወንጌል የክብር ኤልፒስን ያውጃል በማለት ከአንድ ጊዜ በላይ ጽፏል። በሁለቱም ክፍሎች ይህ ኤልፒስ የተመሠረተው በአንድ ሰው ላይ ነው፣ ሞትን አሸንፎ በተነሳው በኢየሱስ ነው። ታዲያ ይህ ተስፋ ለሰዎች ብቻ አልነበር። ሐዋርያት በትንሣኤ ጊዜ በኢየሱስ ላይ የሆነው እግዚአብሔር ለመላው አጽናፈ ዓለም ላቀደው ነገር ማሳያ እንደሆነ ያምኑ ነበር። በጳውሎስ አባባል ይህ ተስፋ የእግዚአብሔር ልጆች ሲከብሩ ፍጥረት ራሱ ከመበስበስ ባርነት ነፃ ይወጣል የሚል ነው። ስለዚህ የክርስቲያን ተስፋ ጥልቅ ነው። የሰው ልጅና መላው አጽናፈ ዓለም ከክፋትና ሞት እስኪድኑ ይጠባበቃል። አንዳንዶች ይህ እብደት ነው ይላሉ። ምናልባት ሊሆንም ይችላል። ነገር ግን መጽሐፍ ቅዱሳዊ ተስፋ በዕድል ላይ የተመሠረተ ተስፈኝነት አይደለም። ይልቁንም ተስፋ ማለት ትናንት ላይ የተሰቀለው ሰው ከሞት ሲነሳ እንደሆነው አይነት አስደናቂ ነገር እግዚአብሔር ነገ ላይ እስኪያደርግ ለመጠበቅ መምረጥ ማለት ነው። የክርስቲያን ተስፋ ነገን ለማየት ከሞት ወደ ተነሳው ኢየሱስ ይመለከታል። ስለዚህ እንጠብቃለን። ተስፋን የሚገልጹ መጽሐፍ ቅዱሳዊ ቃላት ያዘሉት ሐሳብ ይህ ነው።